ደግሞ ምን ታሰማኝ ዳሩ በሱስ መቼ ይፈረዳል ለዚህ ሁሉ ጥፋት መንስኤ የሆነው አባቱስ ከሱ በምን ተሻለ ቀን ከሌሊት እየጠጣ የቤት ወጪስ ጠይቀው ጥፊና እርግጫው ሲከተለኝ አንዴ ካንዷ ሲዘለል የሰንቴ ታናሹ ምትሆኖ ጠቅልሎ ገባ ተገላገል ሁይ እኮ የሚገርመኝ የልጁ በሱ ግን መውጣት ነው እድም ዳሩ ከንክርዳድ ሜስ እንዴት ተደቅሞ ያውቃል እስቲ በዚሁ በቃሽ በለኝ ፈጣሪ የባሰ አታምጣብኝ አይሻቸው ማን ልጅ ዘራፊዎቹ እነኛው ልጅ ዘረፏት ክብሯን ገፈፏት እነኛው ልጅ ማ ሮጡና ሄዱ አይሻቸው ንዋየ ቅድሳቱ የካህናቱን ልብስ ሻንጥላው ምንም አልቀራቸውም ዘረፉት በገንዘብ አምሮት ታውረው አይነ ህሊናቸውን ንዋይ ጋርዶት የእናታችንን ሀብት መዘበሩት የተቀደሰውን ዕቃ ገበያ አወጡት ሸጡት ቸበቸቡት እነኛው ልጅማ አይሻቸው ፈረንጆቹ ሲሻሙና ሲገዙ ያቸውማ ምን እያደረጉ ነው ያሉት በጨለማ በሩን ሊገነጥሉ እየታገሉ ነው እንዴ ከበሩን ገነጠሉትማ ቁልፍ ጠፍቶባቸው ተመልሰው ወጡ የሆነ ነገር ይዘዋል በስመ አብ ታቦቱን ነው ይዘው የሚወጡት ወይኔማ ምን ተሻለማ እኔ እኮ ምን ይሻለኛል ታዋቸው አልኩህ እኮ እንደው ተጨነቅ ብሎ እንጂ ራዲዮ ምን ነው ሲያወራ የሚውለው የሚያመሸው ብቻ መድኃኒዓለም ምን ሊያመጣብን እንደሆነ እሱ ይወቅ እኔ አውቀዋለሁ ውሸትሽን የልብሽን በር ዘግተሽ እንጂ አንቺም ታውቂዋለሽ አባታችንም ወንድማችን ኃይሉን ቢሆን ያውቀዋል ምንም የምናውቀው የመጨረሻውን መጀመሪያ ልጅ ስለምን መጀመሪያ ስለምን መጨረሻ ነው የምታወራው ስለ መጨረሻው መጀመሪያ በዚያን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን ወቁ ይላል ወንጌሉ ሰዎች አይን አላቸው አያዩም ጆሮ አላቸው አይሰሙም ልቦና አላቸው አያስተውሉም ባለመስማት ላለመስማት ጭንብል ተጋርተዋል ያቄን እኮ አልመለስክልኝ እስቲ ቁጭ በል ኃይሉንና ጓደኞቹን ስትመለከች ምን ይሰማሻል የዘመናችን ወንድ ተብዮች በጆሮቻቸው ላይ ሎታ ያንጠልጥለው ጸጉራቸውን ሹሩባት ሹሩቡ ስታይ ምን ይሰማሻል አድሎች ሴት ባትወጂ ሴት በየጎዳናው እንደ ቡጥኛ ደረቷን ገልብጣ በሚኒ ስከርት ስትሽቀረቀር ወደ ስጋ ገበያ ስትገሰግስ አላስተዋልሽም ይህም ይቅር በዛ ላይ አንቺን የመሰሉ አዛውንቶችን አንቺ ብለው የሚያንጓጥጡ የወንበር ሽሚያ አሽቀርጥረው የሚጥሉ አልተመለከትሽም ያኔ እናንተ እኔን ስትመለከቱ ምን ነበር የምትሉት እንደው ተጨነቅ ብሎ እንጂ ሁሉም ነገር ድሮ ቀረ ሴትን በሴትነቷ ራሷን ሸፍና ከአንገቷ ደፋ ብላ ወንድም ቦል ምንን አሳሰብከኝ አንተ እባክሽማ ቀጥይ ብስጭት ናላሽን ያዞረውለት እንጂ እኔ እኮ አንቺ ስትናገሪ ማዳመጥ ያስደስተኛል እባክሽማ ቀጥይ አረ ነገሩ ጫውም የለውም ታነሳው ዘንዳ መቋጠር አቅቶኝ እንጂ እኚህ ማን ናቸው ወፍራማ ሴትዮ እኚህ ከመንገድ በላይ ያሉት ምነው በያሰሙን ግቢያቸውን በቆርቆሮ አላሳጠሩ ስማቸው እኮ አፌ ላይ ነው እንዳትጩማ ቁም ነገር እያወራሁ አንተ ትቀልዳለህ ማማ እጅጓ ለዚህ የምታስባስበን ያው ጥቁር ቡና ነው ታዲያ ወደሳቸው ይህን ሬዲዮኑንም ቴሌቪዥኑንም ይከታተላሉ
ጨዋታ ይሆንላቸዋል። ታዲያ ከዚህ ከባህር ማዶ ካለው ሀገር ወንዱን ወደ ሴት አሉ፣ ሴቱን ወደ ወንድ ይቀይራሉ። ህዝቡም ተሰብስቦ አቤት አለ አሉ። ምን ሆነው? ወንድና ወንድ ሴትና ሴት መጋባት ይፈቀድልን ብለው ነው። እግዚኦ እግዚኦ እግዚኦ! ዘረ አዳምና ሔዋን መቼ ይሆን ከተዘፈቅንበት የጥፋት ባህር የኃጢአት ሐይቅ ውስጥ የምንወጣው? ነፍሳችን በበደል ክምር ታፍና በስጋ መሃል ስትንፈራገጥ፣ በተቃራኒው በስባሹ ስጋችን በምኞት ዓለም ሲያስዋኘን የጥፋት ልጆች እርጉም ሆነን የምንኖረው እስከ መቼ ነው? እግዚአብሔርን በመፍራት በጽድቅ ሕጉን በማክበር የማንመላለሰው እስከ መቼ ነው? ዘመኑ ነው። ምን ይደረግ? መፋቀሩ ታላቅ ማክበሩ ሁሉ ድሮ ቀረ። ጉሮሯችን እንደተከፈተ መቃብር ነው። በአፋችን ሸንግለናል። ምላሳችን መራርነትና እርግማንን ሞልቶበታል። እግሮቻችን ደምን ለማፍሰስ ፈጣኖች ናቸው። የሰላምን መንገድ አናውቅ። እግዚአብሔርን መፍራት በልባችን የለም። ታዲያ ለምን ደግሞ ምንድን ነው የጣለው? ፈተሽ ለቀሽ አንቺ ነሽ የምትበጠብጭ። አምጣ ብያለሁ። አንተ መተኛ ዲቃ ፖሊሶች በራፍ ላይ ናቸው። ለምን? ሰሞኑን ማታ ከነ ጓደኞች አንቃችሁ ገላችሁ ወንዝ የጨመራችኋት ወጣት አስከሬኗ ተገኘ። ቆይ እግዚኦ 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 እግዚኦ! ላቤት አምላክ እግዚኦ! ምኑን አሰማሽ? እነሱ በፊት በር ካሉ እኔ ባጠር ዘልዬ ማምለጥ አልችልም እንዴ? በፊት በር ካሉ በኋላ አላመልጥም ወይ? አየሽው ነፍሰ ገዳይ ልጅሽን። ውሸቴን ነው፣ አትንቦቅቦቅ። ፖሊሶቹ አልመጡም። አንቺ ነሽ የምታስገቢ። እናንተ እንደትሆኑ ነው። አሁን በዚህ ድጋችሁ ስትጣሉ ወንድማማቾች ተደባደቡ ብሎ ሰውስ ምን ይላል? ተፋቀሱ ነው። ሌላ ምን ይላል መሰለኝ? ያው አንተ ግን ነግሬሃለሁ። እቺ ነገር ከምላስ ብትወጣ ሌላ ያደርግኝ። አይዞህ አንተ ብቻ አይደለም፣ ብዙዎች በየስፍራው የንጹሐንን ደም እያፈሰሱ ነው። ነፍሳት ግን ማየታቸውን ወደ አምላካቸው እያሰሙ ነው። በባሮ ዘንድ ልታመልጥ ነበር አይደል? በስመ አብ! አዲስ ሞዴል ነው ያልተገኘ። ስማ፣ በየጊዜውና በየሰዓቱ እዚህም እዚያም በየቦታው እንዳለ አላስተዋልክም? አስተውል። ለብዙዎች የሚዘገይ እንደሚመስላቸው አይደለም። ምኑ? ፍርዱ የትኛው? የመጨረሻው እግዚአብሔር የበቀል አምላክ መሆኑን አታውቅም? አሁን እሱ እኮ እንደው በጣም አበዛችሁት እናትና ልጅ። ጠዋትና ማታ ማረን እግዚኦ ይቅር በለን። ምንድን ነው እስከዚህ ድረስ? እንደው ማት የመጣ እኮ ነው መሰለኝ። ከዚህ በላይ ምን ይምጣ? ጉሽ የሌለ ብለህ ደግሞ የተነሳ ጠፋልኝ። ማዘር ደግሞ ለምን የተረሳ ነገር ትቀሰቅሻለሽ? ቆይ የእስር ቤት ቅማልና ትዋስ ሲፈቀፍተኝ እንዲያድን የምትፈልጊው ይመስላል። እንዴት ተደርጎ? ለአንተ አንዲት ነፍስ ቀላል ነው። የነፍስ ባለቤት የሆነ ጌታ ግን እንደማይዘነጋ ታስተውል። ያኔ አንተና ጓደኞችን ልቦናን የሚመረምረው አምላክ የደም ዋጋ ይፈልገባቸዋል። ስንቅ የሌላት ነፍስም ወደ ሲኦል ትወረወራለች። በምድር የፈራው ፍርድ አስቀድሞ በሰማይ ይጠብቃል። ቅማልና ትዋን ሳይሆን እሳት ይለበልባል። አንተ ብቻ ሳይሆን ሁላችንም በምድር በስጋ ስንራመድ ሳለን የነፍስ ስንቅ ያላከማችን ሁላችንም አቤት አቤት ያኔው ጨለማ መበርታት